ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገርን መገንባት በአንድ ትውልድ ብቻ የሚያበቃ ሳይሆን የሁላችንም የጋራና ቀጣይነት ያለው ስራ ነው አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል ኢትዮጵያ ታከናውናለች የተሰኘ ብሔራዊ ጉባኤ እየተካሄደ ይገኛል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በዚህ ጉባኤ ላይ መገኘቴ በየደረጃው የተጓዝንበትንና አሁን የደረስንበትን መንገድ መለስ ብለን እንድንቃኘው አድርጎኛል ብለዋል። ሀገራችን በራሷ አቅም ታላቁን የኢትዮጵያ ህዳሴ ግድብ በመገንባት ያልተሞከሩ ግዙፍ ልማቶችን በማከናወን በየጊዜው ወደ ላቀ ደረጃ እየተሸጋገረች ትገኛለች ነው ያሉት። እነዚህ ሁሉ በአጋጣሚ የተገኙ ድሎች ሳይሆኑ በመደመር መንፈስ ላይ ተመስርተው መሆኑን ጠቅሰው ዘላቂ ለውጥ የሚመጣው በጋራ በመቆም ነው በሚል ጽኑ እምነት የተወሰዱ ቆራጥ ውሳኔዎች የተገኙ ውጤቶችም ናቸው ብለዋል። የጀመርናቸው ለውጦች በራሳቸው የመጨረሻ ግብ አይደሉም ያሉት ጠቅላይ ሚኒስትሩ ይልቁንም ከኛ በኋላ ለሚመጣው ተከታታይ ትውልዶች የምንጥለው ጠንካራ መሰረት ነው በማለት ጠቅሰዋል። ሀገርን መገንባት በአንድ ትውልድ ብቻ የሚያበቃ ሳይሆን የሁላችንም የጋራና ቀጣይነት ያለው ስራ ነው በማለት በዚህ ጽኑ እምነት እያንዳንዱ ኢትዮጵያዊ ይህንን መንፈስ ይዞ ወደፊት እንዲጓዝና የተቀበለውን ወረት አግዝፎ ይበልጥ ወደ ላቀ ከፍታ እንዲያመራ ጥሪ አቅርበዋል።